ነብዩላህ ኢብራሂም ጥሪያቸውን ቀጠሉ። ነገስታትንም አልፈሩ። ቤተ መንግስታቸውን አንኳኩተው ገብተዋል። ንምሩድ የሚባልን አምባገነን ንጉስ አገኙት። ከሱ ጋር ያረጉትን ክርክር ቁርአን ዘግቦ አስቀምጦልናል። አለም ተረ ኢለ الذي حاج ابراهيم في ربه በጌታው ጉዳይ ኢብራሂምን የተከራከረው ሰው ዜና መጥቶልሃል አንተ መሐመድ ይላቸው። ደረሰህ እንደ ወሬው በአላህ ጉዳይ የተከራከረው ንጉስ ታሪክ። ኢብራሂምን ጠየቀው፣ ያንተ ጌታ ምንድነው የሚሰራለው? የኔ ጌታማ ረቢ الذي يحيي ويميت የሻውን ይገላል የሻውን ሕያው ያረጋል። እሱም ምናል አና ኡሕይ ወኡሚት። ሁለት እስረኞችን አመጣ፣ አንዱን ነፃ ወጣው፣ አንዱን ገደለው። እኔም ሕይወት እሰጣለሁ የሻውትን እገላለሁ አለ። ክርክሩን በሌላ ክርክር አሸነፉት። فإن الله يأتي بالشمس من المشرق የኔ ጌታ አላህ ፀሐይን ከምስራቅ በኩል ያወጣታል። አንተ ጌታ ከሆንክ ፈእቲ ቢሃ من المغرب ነገ ጧት ከምዕራብ አውጣት አለ። ማድረግ ይችላል። አላህ በቆንጆ ቃል ገለጸው። فبهت الذي كفر ይካሃዴ ሚዛኑን አጥወደቀ። والله لا يهدي القوم الظالمين እንዲህ አይነት በዳዮችን ጌታ አቅጣጫውን አይመራቸው። ነገስታትን የተከራከሩ የአላህ ውድ ባለሟል ኢብራሂም